ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን 2 ሰዓት ሆኗል ከኢትዮጵያ ቴሌቪዥን ምዕራፍ 3 የኢቲቪ 57 ዜናዎቻችን ተጀምሯል የዜናዎቹን አበይት ጉዳዮች አስቀድመን እንገራችሁ የኢትዮጵያ መጻኢ ጊዜ ብሩህ የመሆን ጉዳይ ጠላቶቿን ተስፋ ያስቆረጠ ይገኛል የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ መካሄድ ጀመረ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። በስፖርት መረጃችን በ35ኛው የአፍሪካ ዋንጫ ግማሽ ፍጻሜ ጨዋታ ሞሮኮ ከናይጄሪያ ምሽት 5 ሰዓት ላይ ይጫወታሉ። ተመልካቾቻችን ከኢትዮጵያ ቴሌቪዥን የምሽቱን የኢቲቪ 57 ዜናዎች እየመራሁ አልጋነሽ ተካ አብሬያችሁ እቆያለሁ። ተመልካቾቻችን የኢቲቪ 57 የምሽት አጀንዳችን የኢትዮጵያ መጻኢ ጊዜ ብሩህ የመሆን ጉዳይን ይመለከታል። በዚህ ጉዳይ ላይ ደግሞ ተጨማሪ ማብራሪያ እንዲሰጡን በቀጥታ መስመራችን ከአርባ ምንጭ እንግዳ ጋብዘናል። እንግዳችን በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ዶክተር ሙሉጌታ አየለ ናቸው። ዶክተርን አስቀድሜ አመሰግናለሁ። በኋላ ላይ ተመልሰን የምንገናኝ ይሆናል። ተመልካቾቻችን ከኢቲቪ 57 ዜናዎች ጋር አብራችን ቆዩ። በዘንድሮ ዓመት ምክክርና ምርጫ በአንድ ወቅት ላይ ይመጣል። ምክክር ኮሚሽኑን በአንድ በኩል እያስካሄድክ ነው፣ በሌላ በኩል ደግሞ ምርጫውን እያስካሄድን ነው። በዚህ ከቀውስ ምዕራፍ ውስጥ እየወጣን ለመምጣቱ በጣም አመላካች ነው ብያለሁ። ኢትዮጵያ ላይ እንደ ሀገር ሩል ኦፍ ዘ ጌም ሴት አድርገን ወደ ምርጫ ስንመጣ በተቀመጠው ህግ ነው የምንጫወተው። ምርጫ እንደሚታወቀው ፔሪዮዲክ ነው፣ በየ5 ዓመቱ ጠብቆ የሚመጣ ነው። ይህ ሀገራዊ ምክክር ግን ፔሪዮዲክ አይደለም። ምርጫ ሊያደርግ የሚችለው ወይ መንግስት ያስቀጥላል ወይ መንግስት ይቀየራል። ይሄ መንግስትን የማስቀጠል ነው ምርጫ። ያ ግን ሀገርን የማስቀጠል ሌላስ የተጨመረ አጀንዳ ይኖር ይሆን? አሁን ቅንነት ነው ኢትዮጵያ ፖለቲካ ውስጥ በጣም ወሳኙ ነገር። ነገን ነው የምታስበው ወይንስ ዛሬ ጋር ባለው ነገር ላይ ተመርክዞ የፖለቲካ ትርፍን ነው የምታሰላው? በረሃም ያስወርድ ጫካም ያስገባ ችግር የለም፣ ግን በጠረጴዛ ዙሪያ የምንፈታው ግን ችግር አለ። ምን የሚሉ አስተያየቶችን እየሰማን ነው። ምርጫው ተቀዛቅዟል። እነዚህ ኃይሎች አስገድደው ኢትዮጵያ ውስጥ የሽግግር መንግስት ይመጣል የሚል ተስፋ ነበር። በምርጫ ሳይሆን የሆነ በመዋጮ ምናምን መንግስት ሲመሰረት እዛ ውስጥ ሚና ይኖረናል የሚል ትልቅ እምነት አለ። ወደ ምርጫ ሜዳ ሲገቡ ምን ይዤ ነው የሚቀርበው፣ ምንድነው ማተርፈው፣ ምን አይነት ስልት ነው የምጠቀመው የሚለውን ያስባሉ። ምርጫን ዲሞክራሲያዊ የሚያደርገው ነው መንግስት ነው ብያለሁ። ምርጫን ዲሞክራሲያዊ የሚያደርገው አንድ ከመንግስት ጋር የሚፎካከሩ የፖለቲካ ፓርቲዎች፣ ሁለት ደግሞ በቀዳሚነት ህዝብ። በሌላ መንገድ መንግስታዊ ስልጣን እናገኛለን ብለው ሲጠብቁ ስለነበር አሁን በጣም እያዩ ሲመጡ በዛ መንገድ መንግስታዊ ስልጣን ማግኘት እንደማይቻል አውቀዋል። ግን ደግሞ ምርጫው ላይ ትርጉም ያለው እንቅስቃሴ ለማድረግ ደግሞ የረፈደባቸው ይመስለኛል። ሐሳባቸውን ለህዝብ የሚሸጡበት ከበቂ በላይ ፕላትፎርም አለ። ሐሳብ ካላቸው ከመንግስት የተሻለ ሐሳብ፣ የህዝብን ቀልብ መግዛት የሚችል ሐሳብ፣ ህዝብን ማሳመን ይኖርባቸዋል። ሐሳብ ካለሱ ተመልካቾቻችን አብራችሁን ቆዩ። የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የሥራ አፈጻጸም ግምገማ መድረክ ዛሬ መካሄድ ጀምሯል። በመድረኩ የብልጽግና ፓርቲ ምክትል ፕሬዝዳንትና የብልጽግና ፓርቲ ዋና ጽህፈት ቤት ኃላፊ አደም ፋራህን ጨምሮ የዘርፍ ኃላፊዎች፣ የሁሉም ክልሎችና ከተማ አስተዳደሮች የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊዎች እንዲሁም የፓርቲው ከፍተኛ አመራሮች ተገኝተዋል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በመክፈቻ ንግግራቸው ብልጽግና ፓርቲ በሙሉ እይታ ላይ የተመሰረተ ጥራት ያለው ሀሳብ እንዳለው አንስተው ፓርቲው የአሰባሳቢ እሳቤ የብሔራዊነት ትርክት ባለቤት መሆኑንም ገልጸዋል። ብልጽግና ፓርቲ የብሔራዊነት ትርክትን ቀርጾ አሰባሳቢ የሆነውን የመደመር እሳቤ ለህዝብ አቅርበን ህዝቡ እንዲገዛውና ከጎናችን እንዲሆን ለማድረግ በሁሉም ጥረት ለሁሉም ኢትዮጵያውያን የምትመች ኢትዮጵያን ለመገንባት እንዲያስችል የብሔራዊነት ትርክትን እንደ አስተሳሳሪ ትርክት ይዟል። ሌላው ወሳኝ ጉዳይ
ሁሉንም ያሰባሰብ እሳቤ ተይዞ እሳቤውን ለህዝብ አቅርቦ ሁሉንም ከጎን ለማሰለፍ የሚያስችል ትርክ ተቀርጾ ሲያበቃ ቀጥሎ የተሰባሰበው ኃይል የሚጠይቀው ጥያቄ አለ። ወዴት ነው የምንሄደው? መዳረሻችን የት ነው የሚል ነው። ከዚህ አንጻር ብልጽግና ሁለንተናዊ ብልጽግናን የማረጋገጥ ራዕይ ይዞ እየሰራ ያለ ፓርቲ ነው። ጊዜን፣ ሁኔታን እና አውድን ታሳቢ ባደረገ መልኩ እሳቤዎችን ተግባራዊ ለማድረግ የሚያስችል አቅጣጫ የሚከተል መሆን መቻል አለበት። ከዚህ አንጻር ብልጽግና ፓርቲ ገቢር ነበብነት፣ ፕራግማቲክ መሆን ባህሪው ነው። ብልጽግና ፓርቲ በርካታ ስኬቶችን ማስመዝገቡን የገለጹት አቶ አደም ፋራህ የተመዘገቡ ውጤቶችን ለማስቀጠል ወጥነት ያለው ተቋማዊ ስርዓትን ለመዘርጋት ትኩረት መሰጠቱንም ተናግረዋል። ብልጽግና ፓርቲ ከህዳሴ እስከ ጋዝ፣ ከአረንጓዴ አሻራ እስከ ስንዴ፣ ከከተማ ኮሪደር ልማት እስከ ገጠር ኮሪደር ልማት፣ ከቱሪስት መዳረሻዎች እስከ ማዕድን፣ ከመሶብ እስከ ዲጂታል ኢትዮጵያ፣ ከተቋማት ኢኮኖሚክስ እስከ ትምህርት ጥራት ድረስ ሰፋፊ ስኬቶችን ያስመዘገበ ፓርቲ ነው። ስለዚህ በውጤት የታጀበ ጉዞ እያደረገ ያለ ፓርቲ ነው ብልጽግና ፓርቲ። የመጨረሻው እና ወሳኙ ደግሞ ሁሉንም ለማዝለቅ የጠቀስኳቸው አራት ጉዳዮችን ለማዝለቅ የሚያስችል ኢንስቲትዩሽናል ስታንዳርዳይዜሽን ወጥነት ያለው ተቋማዊ ስርዓት ደግሞ እጅግ በጣም ወሳኝ ነው። በማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ መካሄድ የጀመረው የብልጽግና ፓርቲ የ2018 በጀት ዓመት የ6 ወራት የስራ አፈጻጸም ግምገማ መድረክ ዛሬን ጨምሮ ለተከታታይ 3 ቀናት የሚካሄድ ይሆናል። ዘገባው የባልደረባችን ወንደሰን አፈወርቅ ነው። ወደ አጀንዳ ዘገባችን እንሻገራለን። የኢትዮጵያ መጻኢ ጊዜ ብሩህ የመሆን ጉዳይ ጠላቶቿን ተስፋ እያስቆረጠ ይገኛል። የሴራ አካሄዳቸው ከሚያድግ ልጅ ጋር አትቀያየም የሚለውን ብሂል እንዳልተረዱም አሳይቷል። ይህንን በተመለከተ ባልደረባችን ሀብታሙ ተክለስላሴ ያዘጋጀው ጥንቅር አለ፣ ተከታትለን እንመለሳለን። በወዲህ አንድ ከፍታ፣ በወዲያ ሌላ ጩኸት፣ በወዲህ አንድ ስኬት፣ በወዲያ ሌላ ሴራ፣ ስራና ትልም ህልምና ጥረት የዛሬዋን አጽንተው መጪዋን ኢትዮጵያ ሲበይኑ ሽንፈት፣ ክሽፈትና ክስረታቸው ቁልጭ ብሎ ይታያቸዋል። ትደፈቅ ብለን የሰራንባት ትንኮታኮት ብለን የተጋንላት ሀገር ከእጃችን ወጣች ነው ጩኸቱ። ያጠመድነው መረብ አልሰራም፣ ሌላና ጥምድ ነው ሴራው። የታሪካዊ ጠላቶቿና የውዱ ሀገር ኢትዮጵያ ግብግብ እንደ ትላንቱ ሁሉ ዛሬም ቀጥሏል። የትግል ስልታችን ግን ስለመቀየሩ የገባቸው አይመስልም። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ካደፈው ገላና ከኮሰመነው መንደር ከጠወለገው ዘንባባና ከማይሻገረው ከተማ በቀር ምን ተረፈን? ምን ቀረን? የት ደረስን ቢባሉ መልስ የላቸውም። እስከ መቼ የግብፅ ተላላኪ ሆነን እንዝለቅ? እኛም ወጉ ይድረሰን፣ እንደግ፣ እንበልጽግ ተብለው ቢጠየቁ የሚሉት አይኖራቸውም። ቆሞ ቀርነት የልቦና ውቅራቸው አስኳል ነው። ተቸንክሮ መሰንበት የቆዩበት ልማዳቸው ነው። ለነሱ የኋልዮሹ ጉዞ ትክክል፣ ብርሃን መሻት ተቃርኖ ነው። አበው ጅረትን ባህር ነኝ ያለ ያሉበት አይነት ፉክክር ግን የት ያደርስ ይሆን ብለን ስንጠይቅ መልሱ ግልጽ ነው። ከሚያድግ ልጅ ጋር እንደ መቀያየም ነው ነገሩ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር
ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። ቁርጠኛ መሪ፣ ከመሪው የተናበበ ህዝብ፣ መደመራዊ አንድነት በጠራ መስመር የተዋጀ ርዕዮት ኢትዮጵያን ከክስረት አፋፍ ከህልውና አደጋ ደጃፍ ከመታደግ አልፈው ነገዋን ተገማች ተመራጭና ተፈላጊ ሲያደርጉ እነሱ ባሉበት ናቸው። በፍርስራሿ ምሰሷቸውን መትከል ቢመኙም አልሆነላቸውም። የቁም ቅዠታቸው ብቻ ሆኖ አርፎታል። የሴራው ትብታብ ሲበዛ ሰክኖ ማጤን ከዝምታው ሲቆጠር ኢትዮጵያ በጠላቶቿ አይን ያለ ተፈጥሮዋ ታይታለች። ነገሩ ግን ወዲህ ነው። ተፈጥሮዋ አይቀሬ ከፍታዋና ኃያልነቷ ነው። በመሬት ላይ የቆመን አውሮፕላን ስትመለከቱ መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል፣ ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም መበልጸግ ነው። መለመን አይደለም መርዳት ነው። ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ይህ ሁሉ በመዘጋት ውስጥ ነው። ይህ ሁሉ በመልክዓ ምድር እስረኝነት እውነት ውስጥ ነው። በኢትዮጵያ ሰማይ ላይ ቀን አልፎ ቀን ሲተካ እያንዳንዱ ገጽ ታሪክ መጻፉን ቀጥሏል። ትብታቡ ሲፈታ በሩ ሲከፈት የት ተጉዘን እንደምንጠብቃቸው ልቦናቸው ያውቀዋል። መሸበራቸውም የሌላ አይደለም። በዚህ ውስጥ ወዳጅ ወዳጅነቱ ከፍ ሲል ጠላት ጠላትነቱ ማደጉ ከብረትን መጠንከሩ የሚጠበቅ ነው። ሲመቷት መጥበቅ፣ ሲያዋክቧት መጽናት የኢትዮጵያ የአድዋ መንፈስ እውነት ነው። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። አይቀሬው መውጣት ሩቅ አይደለም። የመዘጋቱን መዘጊያ የተቃረበ ይመስላል። ልማድ አይለቅ። በለመዱበት ቢቀጥሉ ሸብረክ የማንል እኛ ተደምረን ጸንተን እስከ ቆምን ቅዠታቸውን ማስኮምኮም እንቀጥላለን። ተመልካቾቻችን ቆይታችን እዚህ ጉዳይ ላይ እናደርጋለን። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡም በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ዶክተር ሙልጌታ አያለ ከአርባ ምንጭ በቀጥታ መስመራችን ላይ አግኝተናቸዋል። ዶክተር በድጋሚ አመሰግናለሁ። ወደ ጥያቄዎች ልለፍ። እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ ከሰሞኑ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታን በይፋ ባስጀመሩበት ወቅት መልእክት አስተላልፈው ነበር። ካስተላልፏቸው መልእክቶች አንዱ የኢትዮጵያን እድገት ለመግታት የሚሹ የቅርብና የሩቅ ሀገራት ቆም ብለው ማሰብ እንዳለባቸውና በተለይም ደግሞ ያሉት ነገር ነበር፣ ከሚያድግ ሀገር ጋር አትቀያየሙ በሚል የተናገሩት ነበር። ቀደም ሲል በተላለፈው ዜና ላይም እንዲሁ ሰምተነው ነበርና እስቲ የመልእክታቸው ይዘት ኢትዮጵያ በተግባር እያስመዘገበቻቸው ካሉ ዘርፈ ብዙ ስኬታማ ውጤቶች አኳያ ሀገራዊ ጠላቶች ምን ሊገነዘቡ ይገባል፣ ኢትዮጵያ ምን ይገባል የሚለውን ቀጣዩን ተበልሼ ወደ እርስዎ አደርሳለሁ። አመሰግናለሁ አልጋነሽ። እንግዲህ በሰሞኑን ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ሁላችንም በቅድሚያ እንኳን ደስ አለን። በተለይ በብዙ ዓለም ላይ ስትጓዙ ሰፊ በጣም ትልልቅ የሆነ ተርሚናሎች፣ ትልቅ የሆነ ሰፊና የሚያምር አውሮፕላን ማረፊያ እንዲኖረን እንግዲህ በተለያየ ዓለም ላይ ስንመኝ ነበር። ይሄ እኛ ሀገር መጥቷል። ጠቅላይ ሚኒስትሩም በትክክል አጽንኦት ከሰጡት ውስጥ ኢትዮጵያ የማደገዋ ነገር በፍጹም የሚቀር አይደለም። እሱ ብቻም ሳይሆን በአፍሪካ ውስጥ በጥቂት እያደጉ ካሉ ሀገሮች በጣት ከሚቆጠሩ እንደ አንድ የሚጠቀስ ነው።
እንግዲህ ሀገራችን ኢትዮጵያ አሁን የማደጓ ነገር የማይቀር ስለሆነ ኢኮኖሚውም በቴክ ኦፍ ስቴጅ ይሄ የተነሳ የኢኮኖሚ ደረጃ ያለ ነው። ምናልባት አሁን ቀጣዮቹ የኢኮኖሚ ደረጃዎችን በጥቂት ዓመታቶች ወደዛ ወደሚፈለገው ደረጃ እንደርሳለን የሚል በተስፋ አለ። በታሪክ እንደሚታወቀው እንግዲህ እኛ መጠየቅ ያለብን ከኛም ጋር አብሮ የሚቆይ የኔ ድርሻ ምን ነበረ? እኛ እንደ ዜጋ፣ እንደ ማህበረሰብ፣ እንደ አገሩን እንደሚወድ ግለሰብ ምንድን ነው ማድረግ ያለብን? ኢትዮጵያ የማደጓ ነገር አይቀርም። በእድገቷ መካከል ላይ የኔ ድርሻ ምን ነበር? እኛ ምንድን ነው ኮንትሪቢዩት ያደረግነው የሚለውን ጥያቄ ሁሌም መጠየቅ፣ ለዛ መልስ መፈለግ፣ በሱ ላይ መመራመር፣ መነጋገር፣ መወያየት ከሁላችን የሚጠበቅ ይሆናል። እንግዲህ የኢትዮጵያ የፍላጎቶቿ ምንጭ ሁሉ ከቀይ ባህር ይቀዳል ብለናል። በተመሳሳይ ሁሌም እንደምንለው የኢትዮጵያ የወደፊት እጣ ፋንታዋ በልጆቿ እጅ ነው። ልጆቿ ያሳድጓታል፣ ከፍ የሚያደርጓታል፣ ወደሚፈለገው ወደ ዓለም ማማም ያደርሷታል። በዚህ ላይ የምንከተለው እንግዲህ የኢኮኖሚ ሁኔታዎች አሉ። በተለይ ከሁሉ በላይ ይሄ እርሻውን፣ ኢንዱስትሪዎቻችን ለማዘመን የምንሄድበት መንገድ፣ ቱሪዝሙን የምንከተለው፣ በቴክኖሎጂ ደረጃ የምንሄደው። እኔ ባለፈው 3 እና 2 ወራቶች አንድ ሀገራዊ ዶክመንት ፕሮዲውስ እያደረግን ሁሉንም የሀገራችን ክልሎች የማየት እድሉ ነበረኝ። ጋምቤላ ያደገበት መንገድ፣ ቤኒሻንጉል፣ አፋር፣ ሶማሌ፣ ዛሬም አርባ ምንጭ ስንመጣ እንግዲህ አርባ ምንጭ ከብዙ ዓመት በፊት እናውቀዋለን። ኮሪደሮቹ የሚሰሩበት ያለው የቱሪስት ብዛት፣ በዛ ላይ ደግሞ ሁሉም ነገሮች የተሰሩት ነገር በየመንገዱ የምናገኛቸው አርሶ አደሮቻችን ያላቸው ምርት፣ ከተሞቻችን የዘመኑበት መንገድ በሁሉም ረገድ ሲታይ ኢትዮጵያ በሁሉም ረገድ የማደግ ተስፋ ያላት፣ ሌሎቹ በእኛ ያክል ፍጥነት አሁን ዛሬ በዓለም ላይ ገናና የምንላቸው ሀገሮች በዚህን ያክል ፍጥነት ብዝሃ ኢኮኖሚ ይዘው ፈርጀ ብዙ የሆኑ ነገሮችን ይዘው የማደግ ነገራቸው ብዙ አልታየም። ስለዚህ ቅድም ያልኩት በሁሉም የአካባቢያችን ክፍሎች ያገኘናቸው አርሶ አደሮቻችን፣ ወጣቶቻችን ለስራ ያላቸው ፍላጎት፣ የስራ ባህል መለወጡ ከሁሉ በላይ እጅግ በጣም የሚያስመሰግን፣ እንዳልነውም ጠላቶቻችን ማወቅ ያለባቸው በሁሉም ረገድ ኢትዮጵያ የምታድግ ወደፊት ደግሞ ሁሉም ተስፋዎቿ በልጆቿ እጅ ያላት ሀገር መሆኗን ነው ማየት እንፈልገው። መልካም ዶክተር፣ ኢትዮጵያ በውጭ ጉዳይ ፖሊሲዋ ወዳጅ ሀገራትን በማብዛት ጠላቶችን የመቀነስ አካሄድ ነው የምትከተለውና እስቲ ኢትዮጵያ ስታርግ ሌሎች ሀገራትም ከእድገቷ እንደሚያተርፉ ይታወቃል። ከኢትዮጵያ ጋር ተባብሮ ከመስራት ውጪ መቀያየም ውስጥ መገባቱ ለሀገራቱ ምን አይነት ኪሳራን ነው የሚያስከትለው ዶክተር? ኢትዮጵያ እንግዲህ ወደ 4 የሚጠጉ ጎረቤቶች አሏት። የመጀመሪያው ጎረቤታችን የሩቅ የሆነ ወዳጅ ሀገር አለን በዓለም ደረጃ ላይ። እነዚህ በጣም ብዙ ጊዜ አብረውን የነበሩ ህዝቦች ናቸው፣ አገራቶች ናቸው በዲፕሎማሲው። ሁለተኛው የሩቅ የሆኑ ጠላቶች አሉ። እንደ ህዝብ አይደለም ግን አንዳንዴ እንደ መንግስታቶች በተለያየ ጊዜ ኢትዮጵያ የማደግ ፍላጎት በዓለም መድረክ የሚሞግቷት፣ በተገኘ ሁሉ አጋጣሚ ከኢትዮጵያ ተቃራኒ የሚቆሙ አሏት። ሶስተኛው የቅርብ የሆኑ ግን ወዳጆቻችን በጎረቤት፣ በመሬት፣ በባህል፣ በቋንቋ፣ በእምነት፣ በህዝብ፣ በጉርብትና የምንጎራበታቸው በጣም የቅርብ የሆኑ ግን እጅግ በጣም ወዳጅ የሆኑ አገሮች አሉ። ሌላኛው አስቸጋሪ የምንላቸው በጣም የቅርብ የሆኑ ግን የሩቅ እጅግ በጣም ጠላቶች አሉ። እነዚህ ሀገሮች ለባለፉት አገራቶች ኢትዮጵያን በታሪክ አጋጣሚ ሲዞሩ ሁሌም ውድቀቷን የሚፈልጉ፣ ለማኝ እንድትሆን፣ መንግስታቶቿ የተዳከሙ፣ ህዝቦቿ የፈለሱባት አገር እንድትሆን ሁሌም የሚመኙ፣ ነገር ግን እንደ መንግስት እንደ ወዳጅ ህዝብ አይደለም፣ እንደ ህዝብ በጋራ የምንቀራረብ፣ በጋራ አብረን የሚኖር፣ ሁሌም በጋራ አብረን ያለን ነው። ነገር ግን እነዚህ ሰዎች ምንድናቸው? የሩቁ ነው የቅርቡ ነው ግን የሩቅ የሆኑ ጠላቶቻችን ናቸው። ከነዚህ ላይ ለመስራት በዓለም ላይ ያለው የዲፕሎማሲ ግንኙነት ይታወቃል። ሁሌም በዲፕሎማሲ ቋንቋ ውስጥ አንድ ነገር ይነሳል። የዓለም አቀፍ ስርጭት፣ የኃይል ግንኙነት፣ ብሔራዊ ጥቅም፣ ከዛ ደግሞ የዓለም አቀፍ ግንኙነቱ ላይ የሚነሳው ነገር ጠላት የነበረ ሀገር ወዳጅ ይሆናል። ኢትዮጵያ እንግዲህ የነገዋ ታላቅ ገናና ሀገር ለማድረግ ልጆቿ ተግተው እየሰሩ ነው። ከዛ መካከል ላይ ኢትዮጵያ እንደሚታወቀው ለአፍሪካ ነጻነት ብዙ ዋጋ ከፍላለች። አንዳንዶቹ አገሮች በማሰልጠን ቴክኒካል እገዛ በማድረግ ብዙ ነው እንግዲህ ኢትዮጵያ መስዋዕት የሆነችው የከፈለችው። ህዝቧም በቅርቡ የምናውቀው እንደ ኮንጎ፣
ላይቤሪያ ላይ፣ ኮሪያ የነበረው፣ ሶማሌ ላይ፣ ሱዳን ላይ ያደረግነው ኢትዮጵያውያን የኢትዮጵያ ጸጥታ አካላት ለአፍሪካ ህብረት መቆም መጠንከር ከፍተኛ ነገር አድርገዋል። እንግዲህ የአፍሪካ ህብረትና አፍሪካን ስንል ከኢትዮጵያ ውጭ ማሰብ አይቻልም። በዚህ ደረጃ ላይ ጠቅላይ ሚኒስትሩ ባለፈው አጽንኦት ከሰጡት ውስጥ አንዱ የጥቁር ህዝቦች የሚመኩበት የሚኮሩባት ለጥቁር ህዝቦችን ደግሞ መመኪያ የምትሆን አፍሪካዊት አገር ትሆናለች። ለአፍሪካ መመኪያ መከታ በብዙ መልኩ ደግሞ ሌሎቹ እኛ የፈጸምንባቸው ፕሮጀክቶችን እያዩ ትምህርት የሚወስዱ በእኔም በእናንተም በሁላችንም እድሜ በጣም ታላቅ ገናና ብዙ ህዝቦች ደግሞ የሚመጡባት የምንጦርባት ነገ ታላቅ አገር የማየት እድሉ ይኖረናል። እዛ እንግዲህ ያብቃን ነው የምንለው። መልካም። በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ዶክተር ሙልጌታ አያለ ከአርባ ምንጭ በቀጥታ መስመር ገብተው ለሰጡ ማብራሪያ አመሰግናለሁ ዶክተር። መልካም ምሽት ይሁንልዎት። መልካም ምሽት ይሁንልዎት። እኛ የምንፈጥረው መንግስት መሆን ያለበት አንደኛ ኢዚ ኦን ቢሮክራሲ መሆን አለበት። ቢሮክራሲ ላይ ጊዜ የሚያጠፋ መንግስት መሆን የለበትም። ቢግ ኦን ስትራቴጂ መሆን አለበት። ትላልቅ ስትራቴጂዎች ያሉት መሆን አለበት። መጨረሻ ኢምፖርታንቱ ኤሌመንት ግን ስትሮንግ ኦቨርሳይት መኖር አለበት። ከነባሩ የሐሳብ አጥር እንውጣ። አዳዲስ ሐሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ከጎራ ከሰፈር እንውጣ። ሐሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ። በ2023 የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም። በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። ሄሎ ሰላም፣ እንዴት ናችሁ? እኛ በጣም ደህና ነን። አንተ እንዴት ነህ? ደህና አብሬያችሁ ባሳልፍ ደስ ይለኝ ነበር። ለማንኛውም በኢትዮጵያ ንግድ ባንክ ለበግ የሚሆን ገንዘብ ልኬላችኋል። ይሄን ደግሞ ከኢትዮጵያ ንግድ ባንክ ከውጭ ሀገራት በገንዘብ ማስተላለፊያ መተግበሪያዎች በቀጥታ ወደ ባንክ ሂሳቡ እንዲሁም ከባንካችን ጋር በሚሰሩ ዓለም አቀፍ የሐዋላ ድርጅቶች በኩል ከወዳጅ ዘመድ ገንዘብ ሲላክሉ በእያንዳንዱ ዶላር ተጨማሪ የ10 ብር ጉርሻ ይበረከትልዎታል። ቤቢዬ ለእናንተም ልብስ መግዣ ልኬላችኋል። እሺ ለእናንተስ የኢትዮጵያ ንግድ ባንክ ለገና ምን ሰጣችሁ? ጫማ። መልካም የገና በዓል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜናዎቻችን ይቀጥላሉ። የኢትዮጵያ ፌዴራል ፖሊስ የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም ለሚነግዱ ሽፍቶችን ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት የሻዕቢያ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር የሀገራችንን ሰላም ለማደፍረስ በፋኖ ስም ለሚነግዱ ሽፍቶች ለማስታጠቅ በስውር የላከውን ከ56 ሺህ በላይ የተለያዩ የጦር መሳሪያ ጥይቶችን ከሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ በቁጥጥር ስር መዋሉን ገልጿል። እጅ ከፍንጅ በቁጥጥር ስር በዋሉት ሁለት ተጠርጣሪዎች ላይ በተደረገው የመጀመሪያ ደረጃ ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛ ህወሓት በትግራይ ክልል መቀሌ ላይ ተቀብሎ ወደ አማራ ክልል ሸዋሮቢት በማስገባት በፋኖ ስም ለሚነግዱ ሽፍቶች ለማድረስ ሲንቀሳቀሱ እንደነበር ተረጋግጧል። ለሻዕቢያ መንግስት ድልድይ ሆኖ እየሰራ ያለው ጽንፈኛው የህወሓት ቡድን
በፋኖ ስም ለሚነግዱ ሽፍቶች በማስታጠቅ የሀገራችንን ሰላም ለማደፍረስ አቅዶ ከኤርትራ በመቀለ በኩል በስውር የላከውን 41999 የክላሽ ጥይት 14000 የብሬን ጥይትና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በሰሌዳ ቁጥር ኮድ 3 አዲስ አበባ B94744 የጭነት አይሱዙ ተሽከርካሪ ከሲሚንቶና ከብሎኬት ጋር አመሳስሎ በመጫን በአማራ ክልል ወልዲያ ከተማ አድርገው ወደ ሸዋሮቢት ለማስገባት ሲያጓጉዙ በወልዲያ የፍተሻ ጣቢያ ላይ የኢትዮጵያ ፌዴራል ፖሊስ ከሌሎች የጸጥታ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ፍተሻ ጥር 5 ቀን 2018 ዓ.ም ከሁለት ተጠርጣሪዎች ጋር በቁጥጥር ስር አውሎ ምርመራ እያጣራባቸው መሆኑን አስታውቋል። ባዳዎችና ባንዳዎች ተቀናጅተው የሀገራችንን ሰላምና ደህንነት ለማደፍረስ ሀገራችን እያካሄደች ያለችውን ልማትና እድገት ለማደናቀፍ በተለያዩ ጊዜ ሲንቀሳቀሱ በቁጥጥር ስር መዋላቸው ይታወቃል። አሁን ላይም እነዚህ የጠላት ኃይሎች በሀገራችን ላይ አደጋ ለማድረስ እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል እየገለጸ ህብረተሰቡም ከጸጥታ ኃይሉ ጋር በመተባበር የተለመደውን ድጋፍ እንዲያደርግ የኢትዮጵያ ፌዴራል ፖሊስ ጥሪውን ያቀርባል። የኢትዮጵያ ሎተሪ አገልግሎት ያዘጋጀው በታሪኩ እጅግ ግዙፍ የ60 ሚሊዮን ብር ሎተሪ የዕጣ አወጣጥ ስነ ስርዓት ጥር 9 ቀን 2018 ዓ.ም ዘመናዊ ቴክኖሎጂን በመጠቀም አሸናፊዎች ዕጣው በወጣበት ቅጽበት እንደሚለዩ አስታወቀም። ቀደም ሲል የሎተሪ ሽያጭ በወረቀት ትኬት ብቻ ይከናወን በነበረበት ወቅት አሸናፊዎችን ለመለየትና ለማረጋገጥ ቀናትን ይወስድ ነበር። አሁን ግን አሰራሩ በዲጂታል አሰራር በመታገዙ ዕጣው እንደወጣ አሸናፊዎቹ ወዲያውኑ የሚታወቁ ይሆናል። በተጨማሪም እድለኞቹ ዕጣው ከሚወጣበት የኢትዮጵያ ሎተሪ አገልግሎት ዋና መስሪያ ቤት ከሚገኘው እድል አዳራሽ በቀጥታ የስልክ ጥሪ እንደሚደረግላቸው አስተዳደሩ ገልጿል። ጉዳዩ ከሚመለከታቸው አካላት ጋር ሊወጣ 3 ቀን የቀረው ሲሆን ዕጣው ህዝብ በተገኘበት በይፋ በብሔራዊ ሎተሪ እድል አዳራሽ ጥር 9 ቀን 2018 ዓ.ም ይወጣል። ይህ የሎተሪ ዕጣ በኢትዮጵያ የሎተሪ ታሪክ ከፍተኛው የገንዘብ መጠን የተመደበበት ሲሆን አንደኛ ዕጣ ጃክፖት 60 ሚሊዮን ብር፣ ሁለተኛ ዕጣ 20 ሚሊዮን ብር፣ ሶስተኛ ዕጣ 1 ሚሊዮን ብርና ሌሎች በርካታ አጓጊ የገንዘብ ሽልማቶች ናቸው። ደንበኞች እስከ ዕጣ ማውጫው ቀን ድረስ ባሉት ጊዜያት ትኬቶችን በዲጂታል አማራጮች መግዛት እንደሚችሉም ተገልጿል። ለመሳተፍም በቴሌብር ሱፐር አፕ፣ በድረገጽ ኢትዮ ሎተሪ @ኢቲ፣ በሲቢኢ ብር ፕላስ እንዲሁም በኮኮብ 8989 መሰላል ወይም በ8989 አጭር የጽሁፍ መልእክት ኤስኤምኤስ በመላክ መግዛት ይችላሉ። የዕጣ ማውጫው ዕለት ለታላቁ 60 ሚሊዮን ብር ሽልማት በሚመጥን መልኩ እጅግ በደመቀ ሁኔታ እንደሚከናወን ድርጅቱ አረጋግጧል። የቲቪ 57 ዜናዎች አሁንም ይቀጥላሉ። ምሁራን በኢትዮጵያ የብልጽግና ጉዞ ውስጥ የጎላ ተሳትፎ በማበርከት ከታሪክ ተወቃሽነት መውጣት እንዳለባቸው ተገለጸ። የሀሳብ ባለቤቶች ምሁራን ናቸው የሚለው የመደመር መንግስት በሀገርና በትውልድ ግንባታ የማይተካ ሚና እንዳላቸውም ያምናል። ይመራደም ዝርዝር አለው። እንደ ሻማ ቀልጠው ለሌሎች ብርሃን እንዲሆኑ ኢትዮጵያ ካላት አንጡር ሀብት ቀንሳ በብዙ አስተምራቸዋለች። አውቀው ትውልድን እንዲያሳውቁ የእውቀት ባለቤት ያደረገቻቸው እነሱ ልጆቿ ደግሞ ጽንሰ ሀሳብን ወደ ተግባር ቀይረው የበለጸገች ኢትዮጵያን በመገንባት የሀገርን ውለታ እንዲመልሱ ትጠብቃለች። በትክክለኛው ምህዋራቸው ላይ ሲሆኑም ከችግር መውጫ መንገድን ያሳያሉ እንጂ ችግር ፈጣሪ የመሆን የቀሰሙት እውቀት የቆጠሩት ቀለም ፈጽሞ አይፈቅድላቸውም። ለሀገርና ለወጡበት ህዝባቸው የሚያስቡ ምሁራን እንዲያ ናቸው። ምሁር ሀገሬ ለኔ ምን አደረገችልኝ ሳይሆን ለሀገሬ እኔ ምን አደረኩላት ብሎ ይጠይቅና የሱ የማድረግ ሚናን ለኢትዮጵያ በመስራት እንዲመለስ ያደርጋል። ከሰሩ ትልቅ ሚና አላቸው። ካልሰሩ የሚቆጫቸው የታሪክ ወቀሳ አለባቸው። ምሁራን ትውልድ የሚያንጹ ናቸው። ሀገር የሚገነቡ ናቸው። አጥንተው ክፍተት ለመንግስት የሚያመላክቱ ናቸው። ምሁራን የትናንትን ከዛሬ ጋር የዛሬን ዓለም ከደረሰበት ጋር ፓተርኑን ጠብቆ አስማምተው እንዲሆኖ ሲሄድ እዚህ ይደርሳል። ይሄንን ካላየ እዚህ ጋር ይሰናከላል ብሎ መሰናከያውንም መሻገሪያውንም ለመንግስትም ለትውልድም የሚያሳዩ ናቸው። በምሁራን የታነጸ ትውልድ ዘመኑን እየዋጀ ይዘልቃል።
በምሁራን የተገነባ ሀገርም ለፈተና የማይበገር ሆኖ በእድገት ምህዋር ላይ ዘመናትን ይሻገራል። ዳር ቆሞ ከተመልካችነት እኔ ምን አገባኝ ከሚል ራስን አግልሎ የጋን መብራት ልሁን ከሚል ውስንነት ይልቅ ምሁራን በሀገር ግንባታ ሂደት ንቁ ተሳታፊ ሲሆኑ ሚናቸው የገዘፈ ነው። የበለጸገች ሁለንተናዊ ሉዓላዊነቷ የተጠበቀ ብሎም በጥናትና ምርምር የተደገፉ ጠንካራ ተቋማት ያላት ኢትዮጵያን ለማድረግ የሚኖራቸው አስተዋጽኦም ምሁራን የራስን ሀገር በራስ የመገንባት ይሆናል። ይቺ ሀገር ለኔ ናት፣ ለልጆቼ ናት፣ ለነገ ናት። ምን አይነት እንገንባ፣ ምን አይነት ሀገር እንገንባ? የምንገነባት ሀገር እንደ ትናንት የምታባላን በነጠላ ትርክት ላይ ሆና ተገንብታ የምታባላን፣ የምታገዳድለን፣ የምታጨራርሰን ሳይሆን ከነጠላ ትርክት ውስጥ ወጥታ የወል ትርክትን አጎልብታ እዛ ላይ ቆማ ለልጆቻችን የተመቸች እንድትሆን በምን በጥናትና ምርምሮቻቸው በማስተማር ሙያቸው በየህዝብ በሚያገኙት የህዝብ መድረካቸው ተሰሚነት ስላላቸው ይህ ህብረተሰብ በአንጡራ ገንዘቡ ያስተማራቸው ስለሆነ የኔ በሀብቴ ያስተማርኩት ብሎ ስለሚያየኝ እኔን ሀገርን በመገንባት ትውልድን በማነጽ ውስጥ የኔ ሚና አይተኬ ነው። በሀገር ግንባታ ጉዞ ውስጥ ሀሳብ የለውጥ ኃይል ነው። ምሁራን ደግሞ የለውጥ ወኪሎች ናቸው። ምሁራን ሀሳብን ወክለው በፖለቲካና በኢኮኖሚ አውድ እንዲሁም በሰዎች መስተጋብር ውስጥ የሀሳብ ወኪል ሆነው ሊንቀሳቀሱም ይገባል። ከሰፈር አስተሳሰብ የተሻገረ ከኔነት ያለፈ የጋራ አመለካከት እንዲኖር በማድረግ በኩል ትልቅ ዕድል በእጃቸው አለ። ምሁራን በኢኮኖሚ በማህበራዊ እንዲሁም በፖለቲካዊ ዘርፎች ከራሱ አልፎ ለሀገር አስተዋጽኦ ሊያደርግ የሚችል ዜጋን ለማፍራትም ሚናቸው የጎላ ነው። በዚህ በኩልም የሀሳብ ባለቤቶች ምሁራን መሆናቸውን የመደመር መንግስት ያምናል። የኢትዮጵያ መንግስት ለኢትዮጵያ ብልጽግናን ይመኛል። ለኢትዮጵያ ብልጽግናን ሲመኝ የኢንተሌክቹዋል ሊደርስ የሀሳብ መሪ መሆናቸውን ያምናል። የኢንተሌክቹዋል ሊደርስ ዋናው ዘር ያለው እነሱ ጋር መሆኑን ያምናል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ግን ጌጡ እንደሚባለው ሁሉ የኢትዮጵያን ብልጽግና ለማረጋገጥ ሁሉም በየሚናው ተደምሮ መስራት ግድ ይላል። ሀገር የሚገነባውም በተናጠል ሳይሆን በሁሉም ተሳትፎ በመሆኑ የመደመር እሳቤ እየተተገበረ ያለውም ለዚሁ ነው። በኢትዮጵያ ባለፉት ዓመታት የተተገበሩ ሀገር በቀል የማክሮ ኢኮኖሚ ማሻሻያዎች ሁሉንም ተጠቃሚ የሚያደርግ አካታች ፋይናንስ ስርዓት እንዲዘረጋ መሰረት ሆኗል። የተዘረጉት የፋይናንስ አገልግሎቶችም ለኢንቨስትመንት መስፋፋትና ለኢኮኖሚ እድገት አስተዋጽኦ እንዲያደርጉ አስችሏቸዋል። ባየ ሙላት በዚህ ጉዳይ ላይ ዝርዝር አለው። ባለፉት ዓመታት መንግስታት የተከተሏቸው መንግስት መራሽ የኢኮኖሚ ፖሊሲዎች የግሉን ዘርፍ ሰፊ የፋይናንስ ፍላጎት ወደ ጎን በመተው በዋናነት የመንግስትን ብሔራዊ ጉዳዮች ለመፈጸም የሚተጉ እንደነበር ይገለጻል። ይህ ፖሊሲ የማክሮ ኢኮኖሚ መዛባትና በፍጥነት የሚጨምር መቆሚያ የሌለው የዋጋ ንረትን የመሳሰሉ ስር የሰደዱ ኢኮኖሚያዊ ችግሮችን ተክሎ አልፏል። ከ2011 ዓ.ም ጀምሮ የተተገበሩ የማክሮ ኢኮኖሚ ማሻሻያዎች ይህንን የተዛነፈ የኢኮኖሚና የፋይናንስ ስርዓትን ያረመ እንደሆነ የኢትዮጵያ ብሔራዊ ባንክ ይገልጻል። ሁሉንም የማህበረሰብ ክፍል ተጠቃሚ የሚያደርግ አካታች የፋይናንስ ስርዓት መዘርጋቱም የማሻሻያው ውጤት ሆኖ የሚገለጽ ሲሆን ከወለድ ነፃ የባንክ አገልግሎት እድገት ለዚህ ተጠቃሽ ነው። አዳዲስ ምርቶች ለምሳሌ የኢንተረስት ፍሪ ባንክ የምንለው ኢስላሚክ ባንክ የሚባል ከወለድ ነፃ ባንክ ያደገበት መጠን በጣም የሚገርም ነው። አሁን ዲፖዚቱ ከ400 ቢሊዮን በላይ ሞቢላይዝ ማድረግ ችሏል። እንደምታውቀው 9 ያክል ባንኮች ቢኖሩም ሁሉም ባንኮች ብዙዎቹ በመስኮት የተለየ መስኮት ከፍተው እያስተናገዱ ነው። ቀጥለን ደግሞ የኢንተረስት ፍሪ ኢንሹራንስ፣ ሌሎች ለዜጎቻችን በሃይማኖታቸው ምክንያት እንደዚህ አይነት ባንክ አገልግሎት የሚፈልጉት የተሻለ ነገር ለማምጣት እየሰራን ያለ ነው። የማክሮ ኢኮኖሚ ማሻሻያው የፋይናንስ ዘርፉ ዘንግቷቸው ለነበሩ የኢኮኖሚ አውታሮች አዳዲስ የፋይናንስ አገልግሎቶችንም ያመጣ ነው። አነስተኛ ይዞታ ያለው አርሶ አደር የብድር አገልግሎት የሚያገኝበት የግብርና ፋይናንስ ስትራቴጂም በኢትዮጵያ ብሔራዊ ባንክ እየተዘጋጀ ነው። ግብርና በአግባቡ ፋይናንስ ካልተደገፈ የምናስበውን ነገር ሊያመጣ አይችልም። ለዚህ ነው አሁን ናፌር የሚባል ትልቅ የግብርና ፋይናንስ ኢኒሼቲቭ ይዘን እየወጣን ነው። ይሄ በአርሶ አደሩ አርብቶ አደሩና በባንከሩ መካከል ያለውን የመረጃ ክፍተት የሚሞላ
የስጋት መጠን የሚቀንስ አርሶ አደሩ አይመልስም የሚል ሰብ ያለው ግን የምክሮ ባንኮች እንደሚነግሩ ከየትኛውም ተበዳሪ በላይ የሚመልሰው አርሶ አደሩ ነው። የፋይናንስ ዘርፉ የዲጂታል ምህዳር በፍጥነት መስፋፋትም ሌላው የኢኮኖሚ ማሻሻያው ያስገኘው እድል ነው። የዲጂታል ባንክ አገልግሎት መስፋፋት ብዙዎችን ወደ ባንክ መረብ በማስገባት አካታችነትንም ተደራሽነትንም ያሰፋ መሆኑን በዘርፉ ባለሙያዎች ይገለጻል። በዲጂታል መንገድ ብድርን በተለይ ደግሞ ኮላተራል በዲያሎን ኮላተራል የማይጠይቁ የብድር አይነቶችን ለማስፋፋት እየተደረገ ያለው ነገር በጣም ውጤታማ የሆነና ብዙዎችን ተደራሽ እያደረገ እንደሆነ አንዳንድ ዳታዎችም ያመለክታሉ። እንግዲህ በተለያዩ ባንኮች የተጀመሩ ኢኒሺዬቲቮች አሉ። በቴሌ ብርም የሚሰጠው እንደዚሁ አገልግሎት እንዲሁ ብዙዎችን ሚሊየንስ ተጠቃሚ እንዳደረገ የሚታይበት ነው። የፋይናንስ ዘርፉ ከብዙዎች በቁጠባ የተሰበሰበ ገንዘብ ለጥቂቶች ኢንቨስትመንት ብቻ ይውላል በሚል ይወቀስበት የነበረውን አገልግሎቱን በዲጂታል ተደራሽነቱ ወደ ብዙሃን ተጠቃሚነት አምጥቷል። ይህ ደግሞ ሀብትን ወደ ፋይናንስ ስርዓቱ በማስገባት ለኢንቨስትመንትና ለኢኮኖሚ እድገት እርሾ እንደሚሆን ይጠበቃል። የፋይናንስ ምህዳሩ በጣም በሰፋ ቁጥር ዲፕ እየሆነ በመጣ ቁጥር የበለጠ የኢኮኖሚው እየተቀጣጠለ እየተስፋፋ ኢንቨስትመንት እየተስፋፋ ነው የሚሄደው። ወርልድ ባንክ እንኳን በ2025 ባወጣው ዳታ መሰረት ከጂዲፒው አንጻር ለፕራይቬት ሴክተሩ የተሰጠው ብድር ምን ያህል ነው ብለን ስናወዳደር 24% ነው። ይሄ በጣም አነስተኛ። የሚሰጠው ብድር ደግሞ እንዲያድግ የፕራይቬት ሴቪንጉ ምን መሆን አለበት? ማደግ አለበት። ያን ለማድረግ ደግሞ ፋይናንሻል ኢንክሉዥኑ የበለጠ መጠናከር አለበት። ወደ ፎርማል የፋይናንስ ሴክተሩ የሚመጣው ተቀማጭ ገንዘብ ማደግ አለበት፣ መጨመር አለበት። በኢትዮጵያ በተከታታይ የተተገበሩ የኢኮኖሚ ማሻሻያዎች የፋይናንስ ዘርፉን መረጋጋትና እድገት ለማረጋገጥ የሚጠበቅባቸውን ውጤት እያስገኙ መሆኑም ተገልጿል። ትናንት ለኢትዮጵያ ሩቅ የነበረው አርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎት የቴክኖሎጂ አብዮትና ለነገ ይዞት የመጣው ተስፋ የነገው የአዲስ ቀን የዜና መሰናዶ የአጀንዳ ጉዳያችን ነው። አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አስተውሎት በኢትዮጵያ የቴክኖሎጂ ትርክትን የቀየረና በተለያዩ መስኮች ስራዎችን እያቀለለ የሚገኝ ሆኗል። ዘመናዊነትን በብዙ መልኩ እየተገበረች የምትገኘው ኢትዮጵያ በግብርና በጤናና በደህንነት ዘርፎች ላይ የሰው ሰራሽ አስተውሎትን እየተገበረች ትገኛለች። ኢቲቪ በነገው የአዲስ ቀን መሰናዶ የሰው ሰራሽ አስተውሎት በኢትዮጵያ የኢንዱስትሪ የኢንፎርሜሽንና ሌሎች ዘርፎች ይዞ የመጣው አብዮት ኢትዮጵያ ከዓለም ጋር እኩል እንድትራመድ ምን ያህል የሚያስችል ነው የሚለውን ጉዳይ ይዘን እንጠብቃቸው። እስከ 3 ሰዓት በሚኖረው ቆይታ እንግዶችን በዚህ ጉዳይ ላይ ጋብዘን ተጨማሪ ዘገባዎችን ይዘን እንጠብቃችኋለን። አዲስ ቀን። ወደ ስፖርት መረጃችን እናልፋለን። በ35ኛው የአፍሪካ ዋንጫ ግማሽ ፍጻሜ ጨዋታ ሞሮኮ ከናይጄሪያ ዛሬ ምሽት 5 ሰዓት ላይ ይጫወታሉ። ከ22 ዓመት በኋላ ለግማሽ ፍጻሜ የደረሰችው አዘጋጇ ሞሮኮ ጨዋታውን የማሸነፍ ግምት ብታገኝም በውድድሩ አንድም ጨዋታ ካልተሸነፈችው ናይጄሪያ ከባድ ፈተና እንደሚገጥማት ይጠበቃል። በኮት ዲቫሩ የአፍሪካ ዋንጫ የፍጻሜ ተፋላሚ የነበረችው የ3 ጊዜ ሻምፒዮኗ ናይጄሪያ በተከታታይ ለፍጻሜ ለመድረስ በቪክቶር ኦስሜህና አዲማላ ሉክማን እየተመራች የምሽቱን ጨዋታ ታካሂዳለች። የአትላስ አንበሶቹ የአህጉሩን ዋንጫ ለማንሳት 50 ዓመታትን የጠበቁ ሲሆን በሀገራቸውና ሕዝቦቻቸው ፊት አሸንፈው ለፍጻሜ ለመድረስ በልዑል አብደላ ስታዲየም ይጫወታሉ። ሰሜን አፍሪካዊቱ ሀገር 5 ግቦችን በማስቆጠር የውድድሩ ከፍተኛ ግብ አስቆጣሪ በሆነው ብራሂም ዲያዝና በአችራፍ ሀኪሚ እየተመራች ጠንካራ ቡድን ትገጥማለች። ተመልካቾቻችን በ3 ምዕራፍ ወደ እናንተ ሲደርስ የነበረው የረቡዕ ምሽት የኢቲቪ 57 ዜናችን በዚህ መልኩ ተጠናቋል። ዜናዎቹን እየመራው አልጋነሽ ተካ አብሬያችሁ ቆይቻለሁ። ስለተከታተላችሁን እናመሰግናለን።